ሰበር ዜና የኦሮሚያ ክልል ልዩ ኃይል ወደ አማራ ክልል ሊዘምት መሆኑ ታወቀ። ዘመቻው ሀገሪቱ ወደ ባሰ ውጥንቅጥ ሊያስገባት ጫፍ ላይ ደርሳለችም ተብለዋል። የጽምዶ ኃይሎች በቤንሻንጉል ጉሙዝ በርካታ ወረዳዎች እንደተቆጣጠሩ ተነገረ። መንግስት በሰሜኑ የሀገሪቱ ክፍል እያከማቸው ያለው ግዙፍ ሰራዊት አዛብቶ ለመበተን የታለመ ሳይሆን እንዳልቀረም ወታደራዊ ተንታኞች እየገለጹ ይገኛሉ። ከፍተኛ የህወሓት ጦር አዛዥ መረሸናቸው ተገለጸ። በህወሓት የጦር አዛዦች መካከል ከፍተኛ መከፋፈል መፈጠሩ ታውቋል። በፋኖና በህወሓት ታጣቂዎች መካከል በተፈጠረው ግጭት አሁንም በርካታ ታጣቂዎች መሞታቸው ታውቋል። ግብጽና ኢትዮጵያም ሚስጥራዊ ስምምነት እያደረጉ ነው ተብሏል። ጤና ይስጥልን ክቡራን የኤኔን ወዳጆች፣ እነዚህና ሌሎች መረጃዎች በዝርዝር እንመለከታቸዋለን። ለቤቱ አዲስ የሆናችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ ማድረግ እንዳትረሱ። አሁን ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የህወሓቱ ከፍተኛ አዛዥ መገደላቸው ተገለጸ። በህወሓት ጀነራሎች መከፋፈሉ ተጠናክሮ የቀጠለ ሲሆን ከዚህ በፊት የነበረው የማሰርና የማሳደድ እርምጃ ወደ እርስ በርስ መገዳደል እንዳደገና ይህም ከአፈሳው ጋር በተያያዙ የግጭቱ መንስኤ እንደሆነ ምንጮች ገልጸዋል። የአርሚ 31 ክፍለ ጦር ምክትል አዛዥ ተክለወይኒ የሚባል ከፍተኛ ወታደራዊ አዛዥ አባቶችና እናቶች በአፈሳው ምክንያት ሊያለቅሱ አይገባም በሚል ጥያቄ በማንሳቱ በቀን 9/11 ወር 2018 ዓ.ም አጥቢያ መረሸኑ ምንጮቹ አስረድተዋል። የጽምዶ ኃይሎች በቤንሻንጉል ጉሙዝ በርካታ ወረዳዎች እየተቆጣጠሩ ነው ተባለ። በቤንሻንጉል ጉሙዝ ክልል የሚንቀሳቀሰው የጽምዶ ኃይል ትልቅ ድል እየቀናው እንደሆነ ማስታውቀዋል። በግዙፍ የሰራዊት መንግስት ላይ ባካሄደው ደምሳሽ ውጊያ 3 የአሶሳ ዞን ወረዳዎች ሙሉ ለሙሉ መቆጣጠሩን ታውቋል። የጥምር ኃይል ኦሞ ኮሞ፣ ሆሞሻ፣ ዳሌ ሻንዲ መሸጎ የነበረውን የመንግስት ሰራዊት ሙሉ ለሙሉ መደምሰሱንና በርካታ ወታደሮችን መማረኩን ገልጸዋል። በአሶሳ ዞን የሚገኙ ወረዳዎች ኦሞ ኮሞ፣ ሆሞሻ፣ ዳሌ ሻንዲ ከመንግስት ኃይሎች ነጻ በማውጣት መቆጣጠሩን ያስታወቀው ይህ ቡድን የሱዳን ጦር ከአሶሳ ከተማ በጥቂት ኪሎ ሜትሮች ርቃ የምትገኘውና ዋናነት በመሐመድ ሐምዳን ደጋሎ የሚመራው የአርኤስኤፍ ሰራዊት በተባበሩት አረብ ኤሚሬቶችና የኢትዮጵያ መንግስት ድጋፍ የሚያገኝባት ዋነኛ መስመር የሆነችው ኩምሩክ ከተማን ካስለቀቀ ከጥቂት ቀናት በኋላ ነው። በአልቡርሃን የሚመራው የሱዳን ጦር ኩምሩክን ከተቆጣጠረ በኋላ የአርኤስኤፍ ወታደሮች ተከትሎ የኢትዮጵያ ድንበሮችን በመጣስ በኢትዮጵያ መሬት ከኢትዮጵያ ሰራዊት ጋር እየተዋጋ መሆኑን የተገለጸ ሲሆን ከዚህ ጦር ጋር በመሆን የህወሓት አርሚ 70 እየተዋጋ እንደሆነ ተገልጾ ነበር። አሁን ደግሞ በቤንሻንጉል ጉሙዝ ጸረ መንግስት ከሚንቀሳቀሰው ኃይል ጋር በመጣመር መጠነ ሰፊ ማጥቃቶች እያደረጉና ከኢትዮጵያ መከላከያ ሰራዊት አቅም በላይ የሆኑ መምጣታቸው ምናልባት መንግስት በሰሜኑ የሀገሪቱ ክፍል እያከማቸው ያለው ግዙፍ ሰራዊት አዛብቶ ለመበተን የታለመ ሳይሆን እንዳልቀረ ወታደራዊ ተንታኞች እየገለጹ ይገኛሉ። በሌላ ዜና የሱዳን ጦር 4 የኤፍኤች-95 ስትራቴጂክ ድሮኖችን መትቶ መጣሉን፣ ኩምሩክን ነጻ ማውጣቱና 205 የውጊያ ተሽከርካሪዎችን ማውደሙን አስታውቋል። የሱዳን ጦር ኃይል ከሐምሌ 1 እስከ ሐምሌ 15 ቀን 2026 ዓ.ም በተለያዩ የውጊያ ግንባሮች ያካሄዳቸውን ወታደራዊ ዘመቻዎች አጠቃላይ ሪፖርት ይፋ በማድረግ የፈጣን ድጋፍ ኃይል አርኤስኤፍ 205 የውጊያ ተሽከርካሪዎችና 17 ወታደራዊ አቅርቦት መኪኖች መውደማቸውን ገልጸዋል። ጦሩ በተጨማሪም 21 የውጊያ ተሽከርካሪዎችን መማረኩንና የአርኤስኤፍ በተባበሩት አረብ ኤሚሬቶች የተደገፈ የጦር መሳሪያ ክምችት ውስጥ የነበሩ 4 የኤፍኤች-95 ስትራቴጂክ ድሮኖችን መትቶ መጣሉን ገልጸዋል። ህወሓት ሰሜን እዝን ሲመታ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጀነራል ድሪባ መኮንን የኦሮሚያ ልዩ ኃይል ወደ አማራ ክልል እንደሚዘምት አስታወቁ። ይህ ዘመቻ በሚቀጥሉት ቀናት መከላከያ ከትግራይና ኤርትራ ሊጀምር የተቃረበውን ጦርነት ሙሉ ኃይሉን ለማንቀሳቀስ እያሰበ መሆኑን ተከትሎ ነው። እንደ ጀነራሉ አባባል የክልሉ ፖሊስ ከአፋር ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታውቀዋል። ጀነራሉ ይህንን የገለጹት የጸጥታ ኃይሎቹ የቀጠናውን ደህንነት አስመልክቶ በጋራ ካደረጉት ውይይት በኋላ ነው። በመንግስት በኩል ሸኔ ተብሎ የሚጠራው የኦሮሞ ነጻነት ሰራዊት እና የፋኖ ታጣቂዎች የዘመቻ ዋነኛ ኢላማዎች መሆናቸውን ጀነራሉ በሰጡት መግለጫ አመላክተዋል። መንግስት እነዚህን ኃይሎች ስርዓት ለማፍረስ የሚንቀሳቀሱ ሲል የፈረጃቸው ሲሆን ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለት ክልሎች ጸጥታ ኃይሎች የክልል ወሰን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት መድረሳቸው ተገልጸዋል። ይሁን እንጂ የጸጥታ ኃይሎቹ ያቀዱት ይህ አይነቱ ድንበር ዘለልና የተጠናከረ ወታደራዊ ዘመቻ ቀድሞ
ሆኖም በግጭት የተጎዳውን የቀጠናውን ማህበረሰብ ይበልጥ ወደ ከፋ ቀውስ እንዳያስገባው ስጋት አለ ይላሉ ወታደራዊ ተንታኞች። ህብረተሰቡ ታጣቂዎችን እንዲያጋልጥና የምግብ አቅርቦት እንዲከለክል በመግለጫው ላይ ጥሪ ቢቀርብም በሁለቱ ተፋላሚ ኃይሎች መካከል ስለሚገኘው የንጹሐን ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት ባለስልጣናቱ በኩል የተብራራ ነገር የለም። በፋኖና በህወሓት ታጣቂዎች መካከል በተፈጠረው ግጭት አሁንም በርካታ ታጣቂዎች መሞታቸው ታወቀ። የፋኖ ታጣቂዎች ህወሓት ከዋጃና ጥሙጋ የሚያስወጣን ከሞትን ብቻ ነው ሲሉ፣ የህወሓት ታጣቂዎች በበኩላቸው 3 ዓመት ተዋግተ አንድ ከተማ መያዝ ያቃተ እዚህ አትቆይም ሲሉ መወረፋቸው የግጭቱ መነሻ ሆኗል። ኤርትራ ለፋኖ ታጣቂዎች እንዲከፋፈል የመጣን የጦር መሳሪያዎች የህወሓት ወታደራዊ አዛዦች በተለይም የአርሚ 24 አመራሮች በመያዝ ለነ ምሬ ወዳጆች በውድ ዋጋ እንደሸጡላቸው መረጃ መውጣቱን ተከትሎ በሁለት ቡድኖች መካከል መተማመን ጠፍቶ ቆይቷል። አሁን ደግሞ በዋጃና ጥሙጋ የሚገኙ የፋኖ ታጣቂዎችን በነ ኮሎኔል ካህሳይና ጆን መዲድ ትዕዛዝ ነገ ዛሬ ሳትሉ አካባቢውን ለቃችሁ ውጡ መባሉን ተከትሎ በፋኖና በህወሓት ታጣቂዎች መካከል ግጭት ተቀስቅሶ ከ5 በላይ የህወሓትና በርካታ የፋኖ ታጣቂዎች መሞታቸው ታውቋል። በተለይም የህወሓት አርሚ 24 አዛዦች የፋኖን ታጣቂዎችና የታጣቂዎች መሪ ሆነው ወንድሙ ማሩን 3 ዓመት ተዋግተህ አንድ ከተማ መያዝ ያቃተ ፈሪ ብለው መስደባቸውን ተከትሎ የፋኖ ታጣቂዎች እንደውም ከእናትና አባታችን ርስት ለቀን የትም አንወጣም በማለታቸው ግጭቱ ከቁጥጥር ውጭ እንደሆነ ከቦታው የደረሱን መረጃዎች ያሳያሉ። በሌላ ዜና ደጋዳሞትን ለመቆጣጠር ወደ ቋሪት ወረዳ የሄደው የመንግስት ሰራዊት ጋር በተደረገው ውጊያ ከፍተኛ እልቂት ማስከተሉ ታውቋል። ብዛት ያለው ሞትና ቁስለኛ ከሁለቱም ኃይሎች ማስተናገዳቸውም ለማወቅ ተችሏል። ህወሓት አሜሪካ ጽምዶን ለማፍረስ የምታደርገው እንቅስቃሴን እንደማይቀበል አስታወቀ። የአሜሪካን ጣልቃ ገብነትም በጽኑ ተቃውሟል። ህወሓት ለሰላምና ድርድር ዝግጁ ባለመሆኑ በልሳናቷ በኩል ወደ ትግራይ መቀሌ ያቀናው የአሜሪካው አምባሳደር ኤርቪን ማሲንጋ እያብጠለጠለች ትገኛለች። በዚህም ልሳኑ የሆነው ስታሊን ገብረስላሴ አምባሳደሩ ወደ መቀሌ ያቀናው ትግራይ ከኤርትራ ለመነጠል ሰፊ ፕሮፓጋንዳ በመስራት የተጀመረውን ጽምዶ የተባለው ጥምረት ለማፍረስ ያለመ ነው ሲል ሲተች ተደምጠዋል። የዓለም ሀያላን መንግስታት የሚሰጧቸውን ይፋ መመሪያዎችና ማስጠንቀቂያዎች እንዲህ ባለመልኩ ማብጠልጠልና ወደ ጎን ማለት ክልሉን ይበልጥ ወደ ከፋ ዲፕሎማሲያዊ መገለልና የኢኮኖሚ ጫና ውስጥ ሊከተው እንደሚችል በርካታ የፖለቲካ ታዛቢዎች ስጋታቸውን ይገልጻሉ። ግብጽና ኢትዮጵያ ሚስጥራዊ ስምምነት እያደረጉ ነው ተባለ። ሁለቱም ሀገራት በቀይ ባህር ዙሪያ በጥብቅ ሚስጥር እየተነጋገሩ ሲሆን ይህ ውይይት ኢትዮጵያ በአባይ ወንዝ ላይ 2 ግድቦች ለመስራት ያቀደች መሆኑ ከታወቀ በኋላ ነው። የግብጽ መንግስት የኢትዮጵያ መንግስት በቀይ ባህር ጠረፍ ተዋሳኝነት ዙሪያ ያቀረበውን የህልውና ጥያቄ የተለያዩ ዝርዝር ቅድመ ሁኔታዎች በማቅረብ ለመቀበል ዝግጁ መሆኑን አስተማማኝ መረጃ ተገኝቷል ተብሏል። የኢትዮጵያ መንግስት ወዳጅ ሀገራትን በማካተት በግብጽ መንግስት በኩል የቀረቡትን ቅድመ ሁኔታዎች በልዩ ሁኔታ የሚያጠና ስትራቴጂክ አማካሪ ቡድን ሊቋቋም የሚችልበት እድል ሰፊ ነውም ተብለዋል። በዚህም በአዲ ሃሎ ሰፈር ከፍተኛ ትርምስ ተፈጥሯል። ክቡራን የየኒን ወዳጆች ዜናዎቻችን እነዚህ ይመስሉ ነበረ። ሌሎች ሰበርና የትንታኔ ዜናዎች እንዲደርሷችሁ ቻናሉን ላይክ፣ ሼር እና ሳብስክራይብ አድርጉ። መልካም ጊዜ